አቀች ምትባል እኛ ጋር መታ ቲቪ ታያለች። የሶማሌው ፕሮግራም እናዳምጣለን በኦሮሞኛ በአማርኛ። ልክ የትግረኛ ፕሮግራም ሲመጣ የወያኔ ጦር ኃይል ከነጠመንጃቸው ለ30 ደቂቃ በፍክክር በጫወታ በምናምን ያሳያሉ። ያቺ ሴትዮ ያው ከአማራ ብሔረሰብ ናት። በጣም ተጨንቃ እባካችሁ ለምን ይሄንን ያሳዩናሉ? ለምን እነሱ ብቻ ናቸው ጦር ይዘው በሰው ላይ ፉከራ የሚያሳዩት ብላ ጭንቀቷን ይታያል። ለኔ ትምህርት ነበረ ያኔ። እቺ ኮመን ሴትዮ እንደዚህ ስትናገር ያወቃት ያየች ነገር ነበረ። ኦቶክራቲክ ልትል ትችላለ፣ የአንድ ግሩፕ ዲክታተር ልትል ትችላለ። እንደዛ ሆኖ 1996 በዩሮፒያን አቆጣጠር ረጅም ወረቀት ጽፌ ነበር ለኢትዮጵያ ሪቪው the one party dictatorship ብዬ እኔ ያኔ ኢፒአርዲኤፍ ቲፒኤልኤፍ የዲክቴተርሺፕ እና ኦቶክራቲክ አገዛዝ መንገድ እንደያዘች በጣም ታይቶኝ ነበር። በአሜሪካም ኢንካሬጅመንት ታስታውሱ እንደሆነ ዩኤስኤአይዲ ሳሙኤል ሃንቲንግተንን ከፍሎ ለቀናት አዲስ አበባ ተቀምጠው ከመለስ ዜናዊ ጋር ተገናኝተው ፔዘንት ቤዝድ ሬቮሉሽን የሚባል እንትን ጽሁፍ ተደርጎ አንድ ግሩፕ እንዲገዛ ኢትዮጵያ እስክችል ድረስ በአሜሪካኖቹ ተገዝቶ ነበረ። አንዳንድ ጊዜ we have to be very careful የውጭ ኃይሎች ጣልቃ ሲገቡ። ሁለተኛ 2017-2016 በዩሮፒያን አቆጣጠር ኦሮማራ ተብሎ ያንን ንቅናቄ ሲጀምር እኔ ያኔ የታየኝ ነገር ቢኖር ከዛው የለውጡ እንትን እንደተበላሸ በጉልህ ታይቶኝ ነበር። አይ ቲንክ ከመጀመሪያዎቹ አንዱ ነኝ መሰለኝ። አሁን ያለውን አገዛዝ በ2018 ጁላይ ላይ የጻፍኩት ወረቀቶች አሉ። አገሪቷ አሁንም በአገዛዝ እና በኦቶክራቲክ መንገድ ተመለሰች ብዬ ጻፍኩኝ። ይህንን የሚነግሬ አይ ቲንክ ስለ ለውጥ ስለ ምን ወትዱ ወይም ምን ማድረግ አለብን የሚል ጥያቄ ስናስነሳ ታሪክንም አውቀን በጣም ኃይሎች አሰላለፍ በጣም ኬርፉል መሆን አለብን። እንደዛ አይነት ነገሮችንም በድጋሚ ማድረግ የለብንም። ሁለተኛ ጦርነቱ ከቀጠለ አይ ቲንክ ከሊደቱ ጋር ብዙ ጊዜ አግሪ ማደርገው አገር አትፈረስም አትገነጣጠልም የሚባለው ፉከራ is not really practical። ይሄ ነገር ከቀጠለ ኢትዮጵያ will be disintegrated። የዛሬ ማነው 2019 ሁለት አርቲክል ጽፋለሁኝ፣ ረጃጅም አርቲክሎች። ባለን ጥያቄዎች በተገቢ ካልተያዙ ኢትዮጵያ ልትፈርስ ትችላለች። አክቹአሊ ይሄ መገነጠል ደግሞ ኦልሬዲ ተጀምሯል። በ1994 ኤርትራ ከኢትዮጵያ አካል አንድ ነበረች፣ ወጣች። ዛሬ የራሷን የቆመች ሀገር ናት። that's phase 1። የጦርነቶች መፍትሄ ካጡ መፈራረስ እና ዲስኢንቲግሬሽን እንደሚመጣ እርግጠኛ ነው። እና ይሄ ጦርነቱ ከቀጠለ ብዙ ነገሮችን ያመጣል። አንደኛ ኮንሶሊዴሽን ኦፍ ኦቶክራቲክ ፓወር፣ የግል አገዛዝ ወይም የኦቶክራቲክ አገዛዝን ያጠናክራል። የሌላ ኃይሎችን አለመስማት ያመጣል። ድህነትና ፖቨርቲ በጣም ያሳድጋል። ዶክተር ብሩም እንዳሉት አደምም ይሄ ነገር ከቀጠለ ድህነትም ሌላ ነገሮችም ሊበዙ ይችላሉ። ከዛም በላይ የጦር እንትን ሁኔታና አርምድ ስትራግል ኢንሰርጀንሲ እሱንም ሳይቆም ብዙ ሊመጣ ይችላል እና ለውጭ ኃይሎች ፎሬን ፓወርስ ጎረቤት ሀገርም ቢሆኑ ሩቅ ከመጡም ከሆኑ ፋታ ይሰጣቸዋል የሀገሪቷን ውስጥ ጣልቃ መግባት እና አት ዘ ኤንድ ይሄ ነገር ከቀጠለ እንዳልኩት ሶሻል ፋብሪኩን
ሊያበጣጥስ ይችላል። አይ ቲንክ ኦልሬዲ ኢትዮጵያ በብዙ አኳኋን ሶሻል ፋብሪካ ተበጣጥሷል። ለምሳሌ እኔ ከመጣሁበት አካባቢ በኦሮሞ እና በሶማሌ ህዝቦች የተፈጠረ ችግር ስላለ የተፈጠረ ሳይሆን የተፈጠረ በፖለቲካ ኃይሎቹ ጎረቤት የነበሩ ወንድማሞች የነበሩ ዛሬ እንደ ጠላት ናቸው። አክቹዋሊ የ30 ፔጅ የሆነ ወረቀት ለሪፍት ቫሊ መልስ ሰጥቼው ነበር የዛሬ 2 ቀን 3 ቀን እና ይሄ ነገር ከቀጠለ ዲስኢንቲግሬሽን፣ የሶሻል ፋብሪክ መበጣጠስ፣ የሀገሪቷ መጥፋት all those are possible now እንዲህ አይነት ነገሮች ካሉ አይ ቲንክ መፍትሄው ምንድነው? path to peace ምን አይነት መንገድ ህዝቡ ሊወስድ ይችላል እንደዚህ አይነት ችግሮች ሲያጋጥማቸው? እንብዛም የምንሰማው የፕራይም ሚኒስትር አብይን ትችት ከመጠን በላይ አልፎ አሁን ለጆሮም ደስ አይልም። የሱ የድሮ ሰፖርተሮች የድሮ ሰራተኞች ግማሹ ሳይኮሎጂስት ሆነዋል፣ ግማሹ ድሮ ያልሰማነውን ነገር ይነግሩናሉ። እነዚህ አይነት ነገሮች ኦፍ ኮርስ ለፕሮፓጋንዳ ለሌላም ነገርም ኤክስፕላኔሽን ይጠቅማሉ። ግን የአብይ መሄድ ፋታ ሊያመጣ ይችላል። አብይ ከሄደ ወይም የሱ መንግስት ከወደቀ ለጊዜው ፋታ ሊሆን ይችላል። ግን ጓደኛዬ አደም እንዳለው ምንም ዘላቂነት ያለው መፍትሄ አያመጣም። ኢትዮጵያ ለብዙ አመታት ችግሮች ነበራት። እነዚያ ችግሮቹ እየተባሱ ናቸው። አክቹዋሊ ድሮ ከመንግስት ጋር ኃይል ህዝቡ ይዋጋ ነበር። ለምሳሌ የሶማሊያ አካባቢ ብታይ የነበራቸው ህዝብ ጋር እየተዋጉ ናቸው። ፓርቲኩላርሊ በኦሮሚያ አካባቢ ያሉት መንግስቶች ወይም አስተዳደር ሶማሌና ኦሮሞ በሰላም እንዳይቀመጡ እቅድ ስላላቸው ከአማራም ጋር አለ ከአፋርም ጋር with ኦሮሞ all this ድሮ የነበረው ጥያቄ የነበረው ግጭት 2 minutes okay so I think path to peace አንደኛ የአብይን ማስወገድ አንድ መፍትሄ ነው። እንዴት እንደሚመጣ እሱ ሌላ ጥያቄ ነው። ሁለተኛ የውጭ ኃይሎች ፎሬን ፓወር እንደ ኢዩ አሜሪካ ፕሮኮር ያደረጉት መፍትሄ ጊዜው ጥይቱን ሊያቆሙት ይችላሉ፣ ግን መፍትሄ አይሆንም። ፕሪቶሪያ አግሪመንት እንዳየነው ትንሽ ፋታ ሰጠ ለህዝቡ፣ ግን ምንም ለኢትዮጵያ ችግር መፍትሄ አላመጡም። ፋይናሊ የሰስቴይናብል ፕሮግራም ወይም ፒስ ፓት ማግኘት አለብን። በዚህ ላይ ነው ማቆም። 1942-43 ኢትዮጵያ በጣም ችግር ነበራት። ኃይለስላሴ በየቦታው ለመብረር ፈልጎ ነበረ ከአዲስ አበባ ወደ ናይሮቢ ወደ ጅቡቲ ቢኮዝ ብዙ ትሪቲ ወይም አግሪመንቶች ነበሩ። በጣም ችግር ሆነበት። ከየአገሩ ፍቃድ አገኝቶ ወደዛ መሄድ። ለዛ ነበረ ኢትዮጵያን ኤርላይንስ የተገዛ። ከአሜሪካ እስከ ጅቡቲ በመርከብ አምጥቶ ያቺ ኤሮፕላን የገዙት ቱዴይ ከዓለም ተወዳዳሪ ናት፣ ከአፍሪካ አንደኛ ናት የምትባል ኤሮፕላን ሆነች። ይሄ ታሪክ የሚነግረን ወይም ስቶሪ የሚነግረን ጉልህ ብለህ ተቀምጠህ አሰብበት ያደረከው ነገር መፍትሄ ሊያመጣ ይችላል። ግን እንደዚሁ በ2017-2016 ኦሮሞ አማራ ተብሎ ትግሬዎችን የቀንጂብ ተብሎ እሱ መፍትሄ እንደማያመጣ በጣም እርግጠኛ ነኝ። አሁንም አያመጣም፣ በፊትም አያመጣም። የኢትዮጵያን ሀገረ መንግስት እና ስቴት ፎርሜሽን እሱ ላይ መተኮር አለብን። አደም እንዳለው እና ሊመለስ ይችላሉ እነዚህ ጥያቄዎች። ጨርሰናል። ሀሳብን ጠቅልላቸው ጨርሰናል። ፈይሰል በጣም እናመሰግናለን። በቀጣይ እድል የምሰጠው ለዶክተር ሩንዳሳ ሸቴ ነው። ሩንዳሳ ሸቴ ፒኤችዲ የስነ ምጣኔ ወይም ደግሞ የኢኮኖሚክስ ባለሙያ ናቸው። ዶክተር ሩንዳሳ ተቋማዊት ስራቸው ወይ ደግሞ አፕሊኬሽናቸው ከዩታ ዩኒቨርሲቲ ዩታ ዩናይትድ ስቴትስ ነው። ሌሎች ዩኒቨርሲቲዎችም አስተምረዋል። በተለይ በኦሮሞ ማህበራዊና ፖለቲካዊ ጉዳዮች ላይ
ንጹህ ተሳታፊ ናቸው። ብዙ ጽሁፎችንም በሙያቸው ጽፈዋል። ዶክተር እንዳሳ 10 ደቂቃ አለው። አመሰግናለሁ። ይሰማል አይደለም? ይሰማል? ይሰማል። እንግዲህ ርዕሱ እንደሚለው ኢትዮጵያ ከጦርነት እና ከግፍ ካልተላቀቀች ወደፊት እድሏ ምን ይሆናል? ወደ ዘላቂ መረጋጋት እንዴት ልትሸጋገር ትችላለች? የሚል ርዕስ በጣም ሰፊ ነው። ከኔ ቀደም ብሎ የተናገሩ ተናጋሪዎች ለመነካከት በጣም ነው የተደሰትኩት። ምክንያቱም ኒውትራል የሆነ ማይንድሴት ለመጀመሪያ ጊዜ ነው ከኢትዮጵያ ከተባለ ህዝብ የሰማሁት። ምክንያቱም ሁሉም ወገንተኝነት ስለሚያሳይ ይሄ ከወገንተኝነትም ከአካባቢም የራቀ ኢንተሌክቹዋል ዲስኮርስ ነው ብዬ ነው የማስበው። በዚሁ አጋጣሚ አቶ ልደቱን ሳላደንቅ አላልፍም። ምክንያቱም በኢህአዴግ ዘመነ መንግስት ራሱን ችሎ የማንም ጥገኛ ሳይሆን ሲከራከር የነበረ ሰው መሆኑን ሳስብ አንድ እሱና ፕሮፌሰር መረራን ነው ያየሁት እና ሌላው ግን ያው ወቅቱ መስሎ ለመኖር የሚሞክር ህዝብ በመሆኑ አዝን ነበረ እና አመሰግናለሁ አቶ ልደቱ። እኔ አሁን ተናጋሪዎች ከተናገሩት በተጨማሪ ለማለት የምፈልገው ስለ ታይምላይን ወስደን ብናይ ዛሬ አሁን በህይወት ያለን ሰዎች እኛንና አሁን በህይወት ያሉ ሰዎች ጨምሮ አሁን ባለንበት ወቅት ላይ ቆመን ያለፈ ዘመን የአሁኑን ዘመንና የወደፊትን ዘመን ብንመለከት የምንታዘበው ወይንም የምንረዳው ሶስት ነገር አለ። አንደኛው ወደ ኋላ ተመልሰን ስንመለከት ጥንት ወይንም ድሮ የነበረ ስርዓት እንዲመለስ የሚናፍቁ ሰዎች አሉ። ለምሳሌ አንዳንድ በአማርኛ የሚተላለፉ ሚዲያዎችን ብንመለከት ምኒልክ ዛሬም ንጉስ ነው፣ ምኒልክ ዛሬም ንጉስ ነው የሚል መፈክር ሲያሰሙ እንሰማለን። ያ ማለት የድሮ ስርዓት አሁንም መኖር አለበት፣ ወደፊት መኖር አለበት ባይ ናቸው። በንግግራቸው ውስጥ ደግሞ የሚጠቀሙት አካባቢዎችን ለምሳሌ ኦጋዴኒያ ወይንም ኦሮሚያ ከማለት ይልቅ የሸዋ ጠቅላይ ግዛት፣ የጎጃም ጠቅላይ ግዛት ብለው የድሮ ስሜታቸውን ለማንጸባረቅ እና ያንን ኖስታልጂክ የሆነ ስሜት ወደዛ ለመመለስ የሚያደርጉት ጥረት እጅግ ይሰቀጥጣል። ጠቅላይ ማለት አጠቃሎ ግዛት የሚለው ደግሞ መግዛት። ስለዚህ በዚህ ውስጥ ዲሞክራሲ አይታየኝም። እንደገና እንግዲህ ይሄ የድሮ ስርዓት ነው የሚናፍቅ ህዝብ ማለት ነው፣ ወይንም ግለሰብ ወይንም ግሩፕ ማለት ነው። የአሁኑን ደግሞ ስንመለከት ከረንት ማለት ነው የለም አሁን አብይ እያደረገ ያለው ልክ ነው፣ የፒፒ ስርዓት ልክ ነው፣ ተስማምቶኛል፣ ተመችቶኛል፣ ሰውዬው ኦሮሞ ነው፣ ለኦሮሞ ይቆረቆራል የሚሉ ሰዎች አሉ። ስለዚህ የድሮ ስርዓት ከሚናፍቁ ከሚያቀነቀኑ ሰዎች እኩል አሁን ያለንም ደግሞ ትክክለኛ ነው ብሎ ስለአሁኑ የሚያወድሱ የአሁኑ መንግስት የሚያወድሱ አጨብጫቢዎች ሌላ አስቸጋሪ ሰዎች እንደሆኑና ወደፊት ለምንመኘው የዲሞክራቲክ ስርዓት እንቅፋት መሆናቸውን ነው የምናየው። ሶስተኛው እንደገና ታይምላይን መሀል ላይ ቆመን ወደፊት ስንመለከት የወደፊት ዕጣ ፈንታችን ምን ይመስላል፣ ከጦርነት እንዴት እንወጣለን ብሎ ለሚለው መፍትሄ የሚሰጥ የከረንትና ያለፈ ስርዓት ከዛ ውስጥ የሚመነጭ ተስፋ ያለው ሁኔታ አይታየኝም እና በዚህ የተነሳ የወደፊት ተስፋ የሚያጨልሙ ሁኔታዎችን ነው የምናየው ማለት ነው። ነገር ግን ይሄንን ስል ያለፈው ሁሉ
ስህተት ነው የሚሉ ሰዎችን ሐሳብ አልጋራ። ቅድም አቶ ፈይሳል እንዳሉት ከጥንትም ድሮ ካለፉት ስርዓትም መሰረታዊ የሆኑ የተጣሉ መሰረቶች አሉ እና ያለፈ ሁሉ ነገር መጥፎ ነው፣ ኃይለ ሥላሴ ድሮ የሰሯቸው ነገሮች በሙሉ መጥፎ ናቸው ብሎ ያንን መደምሰስ አግባብ እንዳይደለ ይሰማኛል። ያሁኑም ደግሞ እንዳለ ሙሉ በሙሉ መጥፎ ነው ማለትም ስህተት ነው ብዬ ነው የማስበው። ነገር ግን ያለፉትም ይሁኑ ያሁን የደርግም ሆነ የፒፒ ወይንም የኢፒአርዲኤፍ ስርዓት የሚጋሯቸው ችግሮች ወይንም ባህሪያት አሉ። ሰው መግደል፣ ሰው ማሰቃየት፣ መዋሸት፣ ማጭበርበር፣ ምርጫ ሳይኖር ምርጫ እንዳለ ማስመሰል፣ እውነት ሳይኖር እውነት በማስመሰል ያለፏቸውና ስቲል የሚያደርጓቸው መሰሪ ሐሳቦች ወይንም ድርጊቶች ጸያፍ ናቸው፣ በእኩልነት ሊወገዙ ይገባል። በእርግጥ እንግዲህ ምንድነው ህዝቦች በሙሉ ከጊዜ ወደ ጊዜ ይዋጋሉ። አሁን ግን ውጊያዎች ለምሳሌ ከ1700 ጀምሮ እነ ራሽያ፣ እነ ስዊድን፣ እነ ዳች እነዚህ ሴሴሽኒስት ዎር ተብሎ እኔ ነኝ የምነክሰው የሚለው ስርዓት ቀስ በቀስ በኢንተሌክቹዋሊዝም እድገት በቴክኖሎጂ እድገት የተነሳ እየመነመነ ሄዶ ከ1945 ዓመተ ምህረት ወዲህ ጦርነቶች እየቀነሱ መሄዳቸውን ስናይ ያ ለምንድን ነው ጦርነት የቀነሰው ብለን ማለት እንችላለን። እርግጥ ቀነሰ ያልኩት እስራኤል እና ፓለስታይን ወይንም ራሽያ እና ዩክሬንን ሳንዘነጋ ማለት ነው። ግን እንደ ድሮ እኔ ነኝ የምነክሰው ብሎ ዘር ቆጥሮ ወደ ስልጣን ለመምጣት የሚደረጉ የአጼዎች የጦርነት ትርምሶች ቀንሷል ማለት ነው። ያም የሆነበት ምክንያት ቴክኖሎጂ በማደጉ የተነሳ ነው እና እኛም ጋር ኢቭን ዞ ታይም ላይ መሀል ላይ ቆመን ያለፈና ያሁኑን ወደፊትም ብንመለከት አሳዛኝ ነገሮችን ብናስተውልም ይሰማል። ያ በደንብ ይሰማል እና አሁን ለሰባዊ የሰው ልጅ ሰባዊነት እንዴት ነው መከበር የሚችለው? ረሃቡስ፣ የኢኮኖሚ ውድቀቱስ እንዴት ነው የሚቀንሰው? አሁን ለምሳሌ ዶክተሮች፣ የመንግስት ሰራተኞች በልመና ነው የሚኖሩት። ዶክተሮች መብላት አቅቷቸው ሰላማዊ ሰልፍ ሲወጡ ለእስር ቤት መዳረጋቸው፣ ሰዎች ከሚያገኟቸው ገንዘብ ሃይ ታክሴሽን እየጨመሩባቸው ያንን ደግሞ ለጦርነት ድጎማ የማዋሉ ነገር እንዴት ነው የሚቀንሰው? ዲሞክራሲ ፍራስትሬትድ ሆኖ ሰው በስርዓት ላይ ተስፋ እንዲቆርጥ የማድረጉ ዝንባሌዎች እንዴት ቢሆን ነው የሚቀንሰው የሚለውን ነገር እንደገና እነዚህ ደሚ ፓርላማ ሰዎችን ህዝቦችን የወከሉ መስለው ቀርበው አንድ ሰው የጻፈውን ወይንም የአንድ ሰው ስሜት የሚያንጸባርቁበት ወቅት ምን ሆኖ ነው የሚቀረው የሚለውን እንግዲህ በሰፊው መነጋገር ይቻላል። በአጠቃላይ ግን ይህ መድረክ እንደዚህ አይነት ውይይት ወደፊት ሊቀጥል ይገባል ነው ምለው። መጨረሻ ላይ ግን አጥብቄ ላስገነዝብ ፈልገው ስልጣን ላይ ያሉ ሰዎችን ብቻ ማጥላላቱ በቂ ነው ወይ? የህዝቡስ የንቃተ ህሊና ደረጃ ምን ይመስላል? ማንም ሰው ማንም ግሩፕ ተነስቶ ወደ ፈለገበት የሚነዳው ህብረተሰብ ለመሆኑ መምረጥ ይችላል ወይ? ከጎሰኝነት ከአካባቢ ከእብሪት ነፃ ሆኖ ራሱን ችሎ ኢቭን ዲሞክራሲ ቢኖር እጅ አውጥቶ ለእውነተኛ ስርዓት መገንባት አስተዋጽኦ ማድረግ ይችላል ወይ ይሄ ህብረተሰብ
የሚል ጥያቄ በአእምሯችን ውስጥ ሊብላላ ይገባል። አመሰግናለሁ። በጣም አመሰግናለሁ ዶክተር ዳሳ። ቀጣይ ተናጋሪያችን የሚሆነው ፕሮፌሰር ሚንጋ ነጋሽ ነው። ዶክተር ሚንጋ ነጋሽ በኢኮኖሚክስ ወይ ደግሞ የምጣኔ ሀብት ባለሙያ ናቸው። በተለይ ደግሞ በአካውንቲንግ ላይ ነው ስፔሻላይዝ የሚያደርጉት። ፕሮፌሰር ሚንጋ በሜትሮፖሊታን ስቴት ዩኒቨርሲቲ ዴንቨር ኮሎራዶ ነው የሚያስተምሩት። እንዲሁም ደግሞ ሌሎች ተቋማቶችም ያስተምራሉ። ተጋባዥ መምህር ወይ ደግሞ ጌስት ሌክቸረር በመሆንም የተለያዩ ተቋማቶች ኢንስቲትዩሽንስ ያስተምራሉ። በአካውንቲንግ በርካታ ሽልማት ተቀብለዋል። በሙያቸው በርካታ ነገሮች ጽሑፎችን ጽፈዋል። 10 ደቂቃ እሰጣለሁኝ ፕሮፌሰር። እግዚአብሔር ይስጥልኝ አቶ ኢሳያስ፣ እግዚአብሔር ይስጥልኝ አቶ ልደቱ። በዚህ መካከል ችግር ላይ ያለ ይህንን ስብሰባ ማዘጋጀትህ ትልቅ ምስጋና ይገባሃል። እንዲህ አይነት ውይይቶች በጣም አስፈላጊ ናቸው፣ መቀጠልም አለባቸው። የውይይቶቹን አውድም ደግሞ ማየት አስፈላጊ ይሆናል። በሀገራችን በትግራይ ብቻ ኦባሳንጆ እንዳሉት ከሆነ ከ600,000 እስከ 1 ሚሊዮን ህዝብ ያለቀበት ነው። በአማራው ክልል አክቲቭ ጦርነት ያለበት ነው። በኦሮሞ ላይ አክቲቭ ጦርነት ያለበት ነው። ይህን ስታቲስቲክስ ገና አናውቀው። ህዝብ ገና እያለቀ ነው፣ ጦርነት ላይ ነው ያለ ነው እና መምራቃችንን ዋጥ አድርገን ሀሳብ ስንሰጥ ጥሩ አካሄድ ነው። የምሁራን መድረክ መኖር አለበት። የፕሮፌሽናልስ መድረክ መኖር አለበት። ዛሬ እዚህ እኔ የምናገረው ራሴን ወክዬ ነው። ዩኒቨርሲቲዎችን ወይም የምሳተፍባቸውን ነን ፕሮፊት ወክዬ አይደለም። ጥቅምም ቢኖረው መጥፎም ቢሆን ኃላፊነቱ የራሴ ነው። የዛሬው ርዕስ በተለያየ መንገድ ፍሬም ስናደርገው ቆይተናል። ኢትዮጵያ ወዴት መስቀለኛ መንገድ ላይ ሆና ወዴት ነው የምትሄደው? ሽግግር ሀሳቦች ምን መሆን አለባቸው? የሚሉትን ጉዳዮች በተለይ ባለፉት 11 ዓመታት ላይ እኔ በተሳተፍኩበት ድርጅት በመጀመሪያ በቪዥን ኢትዮጵያ በኋላ ደግሞ ቀይረን ስሙን ፎረም ፎር ኢትዮጵያን ስኮለርስ ኤንድ ፕሮፌሽናልስ መድረክ በምንለው ላይ 13 ስብሰባዎች አድርገናል። የመጀመሪያዎቹ 5 ስብሰባዎች ጠቅላይ ሚኒስትር አብይ ወደ ቢሮ ከመግባቱ በፊት ነበር። 6ኛውን ከኢትዮጵያ ኤምባሲ ጋር በመተባበር ጠቅላይ ሚኒስትሩ የተገኘበት ንግግር ተደርጓል። ከዛ በኋላ ከ7ኛው እስከ 13ኛው ድረስ ያሉትን እንደዚሁ ስብሰባዎች ተካሂደዋል። በእነዚህ በ13 ስብሰባዎች ላይ በመጀመሪያ ጠቅላይ ሚኒስትሩ እንደመጣ ጊዜ ጀምሮ ወደ 137 ቅርታ ቁጥሩን ቼክ እያደረኩ ነው። ከስብሰባ ጠቅላይ ሚኒስትሩ ቢሮ ከገባ በኋላ 165 በድምሩ 297 ተናጋሪዎች ከተለያየ አንጻር በተለያየ ትምህርት በተለይ በኋላ ደግሞ ወደ 4-5ቶቹ ስብሰባዎች ኮል ፎር ፔፐር እየቀረበበት ኢትዮጵያን ኢንተሌክቹዋልስ በተለያየ መንገድ ላይ ተናግረዋል። ከኤርትራ እና ኢትዮጵያ ግንኙነት ጀምሮ ስለ ሽግግር፣ ስለ ህገ መንግስት አቀራረጽ፣ ስለ ጦርነቶች፣ ስለ አትሮሲቲ ክራይምስ ጄኖሳይዶችን ጨምሮ ስለ ብሔራዊ ናሽናል ሪኮንሲሌሽን፣ ስለ ናሽናል ዳያሎግ፣ ስለ ፖለቲካል ካልቸር በሙሉ ነገሮች ተነግረዋል። እንዳልኩት ወደ 297 ተናጋሪዎች ሞዴሬተሮች የተሳተፉበት ስብሰባዎች ተካሂደዋል። ስለዚህ የእውቀት ችግር አለ የሚለውን ትንሽ ያስቸግረኛል። ብዙ ሀሳቦች ተፈንጥቀዋል። ወደ ኢንስቲትዩሽናል ድርጅቶች ስንመለከት የኢትዮጵያ መንግስት ያለበት ችግር ምን እንደሆነ ፓርላማውም፣ ኦምቡድስማኑም፣ ፍርድ ቤቱም ለስሙ አለ። ግን እነዚህ ነገሮች በሙሉ ኢፌክቲቭ አይደሉም። ለምንድነው ኢፌክቲቭ ያልሆኑት? የተጠያቂነት ሀሳብ ስለሌለ፣
አጠቃላይ ስቴት ካፕቸር ያለበት ቦታ በመሆኑ የተነሳ ያሉት ህጎችን እንኳን ወደ ስራ መለወጥ አልተቻለም፣ ወደ ተግባር መለወጥ አልተቻለም። ይሄንን የምንመለከተው ፖለቲከኛ ድርጅቶችን ስንመለከት እኔና ወዳጄ ፕሮፌሰር ሰይድ ባለፈው ዓመት ባሳተምነው አርቲክል ላይ በህገ መንግስት ላይ የተመዘገቡትን እና ባለፈው ምርጫ የተሳተፉትን 53 የፖለቲካ ፓርቲዎች ስንመለከታቸው ስናጠናቸው ከ82 በላይ ያሉት ኤትኒክ ወይም ሳማት ኤትኒክ ብለን ክላሲፋይ ነው ያደረግናቸው። ከ2018 እንደ አውሮፓውያን አቆጣጠር በኋላ የተፈጠሩትን መሳሪያ ያነሱትን ኃይሎች ደግሞ ስንመለከታቸው እንደዚሁ በጣም ቁጥራቸው እየበዛ እንደውም በብዛት እየጨመሩ የግጭቶቹ መጠንና ስኮፕ እየሰፋ ያለንበት ሁኔታ ላይ ነው ዛሬ ተቀምጠን ለኢትዮጵያ ምን መሆን አለበት የሚለው በርዕሱ ላይ የተጠየቁትን ጥያቄዎች ለመመለስ የሚሞክረው። ይህንም በሚመለከት ባለፈው ኦገስት አምና 13ኛው ስብሰባችን ላይ ጭብጥ የነበረበት ዋናውን የትራንዚሽን ሀሳብ ስለ ትራንዚሽን የሚጽፉ ሰዎች ስለ ሽግግር የሚጽፉ ሰዎችን አቅርበን 3 ተናጋሪዎች 3 ጽሁፎችን ገምግመን ነበረ፣ የአቶ ልደቱን ጨምሮ። አቶ ልደቱም ቀርቦ በዛ ላይ ሀሳቡን አቅርቧል። ስብሰባው የተካሄደው የነበረው በኦገስት 3 እና 4 2024 ሲሆን 8 ጽሁፎች ቀርበው ነበር። ከነዚህ 8 ጽሁፎች ላይ የቀረቡት ሳማሪ የነበሩት ምንድናቸው? የመጀመሪያ የኢትዮጵያን ችግር ስንመለከት ችግሮቹ የጦርነቶቹ አይነቶች ኤትኖ ሪሊጂየስ መሆናቸውን፣ ሃይማኖትና ብሔር ወይም ጎሳን የጨመሩ መሆናቸውን፣ ስለዚህ የአፈታት መንገዳችንም ፐርስፔክቲቭንም ስንመለከት በዘርፉ ላይ ያሉትን ምሁራን ምን እንደሚሉ የግድ ማሰብና የዛን ሊትሬቸር ደጋፊ ማድረግ አለብን። እንደ ብሬንዳ ኦለሪ ከሆነ ፓሪቲ፣ ፕሮፖርሽናሊቲ፣ ፓወር ሼሪንግ፣ ቬቶ ፓወር ለአንዳንድ ማይኖሪቲዎች የሚለውን ሀሳብ ያደርጋል። እነዚህን ነገሮች ወስደን እንደገና ኤምፔሪካሊ ቴስት ማድረግ ይኖርብናል። የሀገሪቷ የውስጥ ሀሳቦች በዚህ ነገሮች መፍትሄ ሊደረግላቸው ይችላሉ የሚለውን ማየት ያስፈልጋል። በሁለተኛ ደረጃ አገር አቀፍ የሆነ አጠቃላይ የተኩስ አቁም መኖር አለበት። ይሄ ተኩስ አቁም ስምምነት በማንኛውም መነሻ ሊሆን ይችላል። ሌሎቹም ተባብረው የሽግግር ሂደትን መንደፍ ያስፈልጋል። ያ የሽግግር ሂደት ምን መምሰል እንደሚችል ሊነጋገሩ የሚችሉት መጀመሪያ በስልጣን ላይ ያለው መንግስት ለዚህ መሰረት መነሻ ሊሆን ይችላል የሚለው በተናጋሪዎቹ በ8ቱም ተናጋሪዎች በነበረው ጊዜ ላይ በስልጣን ላይ ያለው ጠቅላይ ሚኒስትር ይህንን ነገር መንገድ ይቀዳል ወይም ያሻሽላል ብሎ ማሰብ የሚቻል ሆኖ አልተገኘም። ይሄ እኔ ብቻ ሳይሆን በስብሰባ ላይ የነበረው ውጤት ነው። የኢኮኖሚውን በሚመለከት የአይኤምኤፍ እና የወርልድ ባንክ ደጋፊ የሆኑት ፕሮግራሞች በሰብሳሃራ አፍሪካ ውስጥ እንዳልሰሩ ቢሆንም ደግሞ ይሄ ሊሆን የሚችለው የፒስ ታይም የሰላም ጊዜ የሚወሰዱ የኢኮኖሚ ፖሊሲዎች በመሆናቸው የሁማኒቴሪያን ፒስ እና ዲቨሎፕመንት በዚህኛው ይሄ ስካንዲኔቪያኖቹ የሚያደርጉት ፍሬምወርክ በዛ ላይ ቢዳስስ የተሻለ ይሆናል የሚል ሲሆን፣ ሌላ በአጠቃላይ በዛ ስብሰባ ላይ በሂደር ያሳለፈው የነበረው የጂኦ ፖለቲካል ሲቹዌሽኑ ምን መምሰል አለበት እና በሀገራችን ውስጥ ያለውን ኤትኖ ሪሊጂየስ ኮንፍሊክት በመጠቀም የአካባቢ ሀገሮች ኢንተርናሽናል ኦርጋናይዜሽኖችም ይህንን ስለሚጠቀሙበት በተለይ የጥቁር አባይን የሶርስ እና የቀይ ባህር ላይ ያለውን የጂኦፖለቲካል ኮምፒቲሽን ኢትዮጵያ መመለስ እንዳለባት ትሪት ማድረግ እንዳለበት በተለይ የግብጾቹን ኤክስፓንሽን እና ኢምፔሪያሊዝም
እንዴት መቋቋም እንደሚቻል አዲስ ጥናት እንደሚፈልግ ነው የተደረገው። በዚሁ ላይ ላቆም፣ ጽሁፎቹ በየቦታው አሉ፣ ቪዲዮዎቹ በየቦታው አሉ። ማንበብ ከተፈለገ ሼር ማድረግ እንችላለን። እዚህ ላይ ላቆም። እግዚአብሔር ይስጥልኝ። አመሰግናለሁ ፕሮፌሰር ሜንጋ። በቀጣይ እድል የምሰጠው ለፕሮፌሰር መሳይ ከበደ ይሆናል። ፕሮፌሰር መሳይ ከበደ የፍልስፍና ምሁር ናቸው። ታዋቂ የፍልስፍና ምሁር ናቸው። በዘርፉ በርካታ መጽሐፍትን ጽፈዋል። መጽሔቶች፣ ጆርናልስ፣ መጣጥፎች፣ አርቲክልስ በመጻፍ በአካደሚክ ኮንትሪቢሽን አላቸው። በተጨማሪ ደግሞ በኢትዮጵያ ጉዳይ ላይ ሰፊ ተሳትፎ እንደሚያደርጉ ይታወቃል። ፕሮፌሰር መሳይ ከበደ ቀጥታ የ10 ደቂቃ እድሎትን እሰጣለሁ። እሺ፣ አመሰግናለሁ ለዚህ ስብሰባ ስለተጋበዝኩ። እንግዲህ በእኔ ያለኝ አመለካከቴን ለመግለጽ ነው። በአጠቃላይ መጀመሪያ እንደተሰነዘረው ኢትዮጵያ ያው መስቀለኛ መንገድ ላይ ነች ብለን ሁላችንም የምናምን ይመስለኛል። ሁላችንም ባይሆን አብዛኛው የሚያምን ይመስለኛል። እንግዲህ መስቀለኛ መንገድ ስንል ምን ማለታችን ነው? በአንድ በኩል እንግዲህ የወደፊት የኢትዮጵያን ወደፊት እድል የሚወስን ሁኔታ ውስጥ ነው ያለችው እና ከባድ ተጽዕኖ ውስጥ ገብተናል የሚል ነው አንደኛው። ሁለተኛው ደግሞ ሁኔታው በጣም አስጊ ነው። ምክንያቱም ያለው ፕሮፌሰር መሳይ ቪዲዮን ኦን ማድረግ ይችላሉ? ምስል እንዲታይ ይቅርታ። እንዴት ነው ቪዲዮን ኦን ማድረገው? አልሆነም። ቪዲዮ ኦን አልሆነም። አዎ፣ ስታጸዳው ምናልባት ተዘግቶ ሊሆን ስለሚችል ቼክ አድርገው። ተዘግቷል ማለት ነው።